ሰላም ጤና ይስጥልኝ እንዴት ሰነበታችሁ የተወደዳችሁ የኢትዮጵያ ሚዲያ ቤተሰቦቼ የኮርሴ ተማሪዎች እንዴት ናችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ ከነመላው ቤተሰቦቼ እንኳን ለበዓላቱ ሁሉ አደረሳችሁ የበዓል ወቅት ነው ከፊታችን ጥምቀት አለ በነገራችን ላይ ጥምቀት የሬኔሳንስ ወይንም የሪበርዝ ዋናው መነሻ መንፈሳዊ ክስተት ነው ሬኔሳንስ ማለት ራሱ ሪበርዝ ዳግም መወለድ ዳግመኛ ልደት የሚለውን ቃል የያዘ ነውና ጥምቀት በዓል ወይም ደግሞ ራሱ በጥምቀት የምናገኘው ልጅነት ትልቅ ግንኙነት አለው ማለት ነው እንግዲህ ከሬኔሳንስ ኮንሴፕት ጋር የኢትዮጵያን ስታዲስ መርሃ ግብራችንን ጀምረናል የትምህርት መርሃ ግብር ኮርሴ መጀመሪያው ኢትዮጵያን ቶትስ ኢን ዘ ባይብል ቀጥሏል ቴሌግራም ላይ ወደ 6000 የሚሆኑ የኮርሱ ተከታታዮች አሉ አክቲቭሊ የሚያነቡ ብዙ ጊዜ ከ4000 አይበልጡም ቢሆንም ይሄን ያህልም ሰው እየተከታተለ መሆኑ በበኩሌ እጅግ በጣም ደስተኛ ነኝ ቴሌግራም ቻናሉን ለመቀላቀል ሊንኩ ከታች አለላችሁ ዲስክሪፕሽን ቦክስ ውስጥ እንዲሁም አስተያየት መስጫ ላይ አለ እንዲሁም ደግሞ የመወያያ ግሩፕም አለ ስለዚህ ሁለቱንም ጆይን አድርጉ እንግዲህ ዛሬ የመጨረሻውን ክፍል የተስፋይቱን ምድር አስመልክቶ ነው የምናነሳው ኢትዮጵያ የተስፋይቱ ምድር ናት ወይ ወይም ኢትዮጵያ የቃል ኪዳን ምድር ናት ወይ በሚል ርዕስ ነው እንግዲህ ዛሬ የምንነጋገረው ይሄን ጥያቄ አቅርቤላችሁ ቴሌግራም ላይ ብዙዎች መልስ ሰጥታቸዋል ከ200 በላይ ሰው መልሷል ዝርዝር ያለ ጽሁፍ ማለት ነው ከነ ምክንያታችሁ ስላልኩኝ ነው ጥቂቶቻችሁ ብቻ የተሳተፋችሁት ብዬ ነው የምገምተው ምክንያቱም ከነ ምክንያታችሁ ሲባል ትንሽ ማብራሪያ ጨምሮበት መጻፍ ስለሚጠይቅ ማለት ነው ፖል ባረገው ግን ብዙዎቻችሁ ተሳተፉ ነበር ብዬ ገምታለሁ ምክንያቱም ክሊክ አድርጎ ዞር ማለት ስለሆነ ለሁሉም ይቀላልና ፖሉን እንግዲህ አንድ ቀን አመጣዋለሁ ድጋሚ ማለት ነው እኔ ዛሬ ይዤላችሁ መጣው ከናንተ የተሻለ እዚህ ጋር ላብራራላችሁ የምችለው ነገር የለም ታሪኩን የኢትዮጵያን ታሪክ ባጭሩ መንገር ይጠይቃል የኢትዮጵያ የቃል ኪዳን ሀገር ወይም የተስፋይቱ ምድር የሚለውን ነገር ለማሳየት ከእግዚአብሔር ጋር ያለን ቃል ኪዳን እንዴት ነው ለማለት ረጅም ታሪክ ያላት ሀገር ስለሆነች አብዛኛው ታሪኳ ደግሞ ከእግዚአብሔር ጋር የተያያዘ ስለሆነ ያንን የኢትዮጵያን ታሪክ ባጭሩ ጨምቆ ማውራት ይፈልጋልና እዛ አይነት የታሪክ ትረካ ውስጥ አልገባም የእናንተን መልስ ጨመቅ አድርጌ ያቀርብላችሁና ከዚያም ደግሞ አባቶች ምን እንደሚሉ በተለይ ደግሞ ባለፈው አታች ያደረኩላችሁን የአባ ተስፋ ስላሴ ሞገስን ከመጽሐፋቸው ላይ ለዚህ ጥያቄ ቀጥታ መልስ የመለሱበትን ያንን ክፍል አንስተን ጥቂት እንነጋገርና የተወሰኑ ደግሞ ታሪካዊ ዶክመንቶቻችንንም ጥቂት ተጠቃቅሰን ከዛ አንድ ታሪክ እነግራችኋለሁ ታሪክ ሳይሆን ምንድነው መረጃ ልበላችሁ ግን ከግለሰብ ታሪክ ተነስቼ የተረዳሁት ነገር ነውና ኢትዮጵያ የቃል ኪዳን ምድር ናት ኢትዮጵያ የተስፋይቱ ምድር ናት ስንል ምን ማለታችን ነው የሚለውን የዛ ነገር ፋይዳው ምንድነው የሚለውን ነገር የምንረዳበት ነውና መጨረሻ ላይ የምነግራችሁ መረጃ ለብዙዎቻችሁ አዲስ እንደሚሆን ገምታለሁኝ እስከ መጨረሻው ድረስ ቆይታችሁ አብራችሁን ተከታተሉ ደግሞ እንደዛ ስላችሁ ወደ መጨረሻው ፋስት ፎርዋርድ እንዳታደርጉት ሳትቸኩሉ ከመጀመሪያው ጀምሮ ያለውን በደንብ ተረድታችሁ እስከ መጨረሻው እንድትከታተሉ ጠይቃችኋለሁ ማለት ነው መልካም ቆይታ ይሁንላችሁ እንግዲህ በዩቶፒያን ስታዲስ ውስጥ አሁን እንግዲህ የምዕራቡ ዓለም ዩቶፒያ ብሎ ኢትዮጵያን በኮድ ወርድ ሰይሟታል ከዛም ደግሞ የዕለት ተዕለት ቃልም አድርጎታል አይዲያል የሆነ ተግባራዊ መሆን የማይችል ምናምን ለማለት ደግሞ ሌላ ብዙ ትርጉሞች ሰጥቶት የተምታታ ትርጉም ያለበት ሁኔታ ነው ያለው ግን ኦሪጂናሏ ብሉፕሪንት ዩቶፒያ የምትባለዋ የተስፋይቱ ምድርን የምታካትት ናት በ16ኛው እና 17ኛው ክፍለ ዘመን በፕሬስተር ጃን ምክንያት የተጻፉትን ክላሲካል የሚባሉትን ብሉፕሪንት ዩቶፒያዎች አንድ መነሻ የሆነችው የተስፋይቱ ምድር ናት ሌላ ደግሞ ያየነው ነገር ምንድነው የቃል ኪዳን ሀገር መሆን ያለውን ጥቅም የቃል ኪዳን ህዝብ መሆን ያለውን ጥቅም እንዲረዱ ምክንያት ሆናለች የተስፋይቱ ምድር እናም በኋላ ደግሞ ይሄን እስራኤል ዘነፍስነት ያስቀጠለችው ኢትዮጵያ ለሌላው ዓለም የሰጠችው ትምህርት ማለት ነው ለሬኔሳንስ ምክንያት ሆኗል መልሶ ለመቋቋም ለኢሚግሬሽን ለሀገር ምስረታ ኤክስፕሎሬሽን ዲስከቨሪ የሚባለው ሁሉ ለማህበራዊ ፍትህ አስተሳሰቦች መነሻ ሆናለች the promised land የመጨረሻው ደግሞ ለናሽናል ሴንቲሜንት ራሱ የሚጠቅማቸው ሆኖ ለብዙዎቹ ተጠቅሟል ለምሳሌ ጥቁሮች የጠፉት 10 ነገድ የምንባለው እኛ ነን የተበተነው እውነተኞቹ እስራኤላውያን እኛ ነን ማስረጃው ደግሞ ጥቁር እስራኤላውያን መኖራቸው ነው ለዛ ማስረጃችን ትልቋ ኢትዮጵያ ናት እያሉ የራሳቸውን የዛዮኒዝም እንቅስቃሴ እንዲጀምሩ ጥቁሮች ማለት ነው ምክንያት ሆኗል የራሷ የእስራኤልም ዛዮኒዝም እንቅስቃሴም ቢሆን ዞሮ ዞሮ ከዚሁ የመጣ ነው እንግዲህ ብዙ ነገሮች በፕሮሚስድ ላንድ በኩል በዚህ በኢትዮጵያን ስታዲስ ዘርፍ ተከናውነዋል
ክስተቶችም ውስጥ በፖለቲካም ይሁን በሃይማኖታዊ ክስተቶችም ውስጥ ትልቅ ቦታ ያላት እንደሆነች እናውቃለን። አሁን እንግዲህ ወደ ኢትዮጵያ እንምጣና አብዛኞቻችሁ መልስ ስትመልሱ የተስፋይቱ ምድር አዎ ኢትዮጵያ ናት ብላችሁ ነው መልስ የመለሳችሁት። ለምን ለሚለው ደግሞ የሰጣችሁኝን ማብራሪያ አጠር እያደረኩ እንግዲህ ሰመራይዝ አድርጌ ያነብላችኋለሁ። እኔ ከእናንተ የተሻለ ልለው አልችልም። በእውነቱ ኢትዮጵያ የሰው ዘር መገኛ መሆኗ የሚል አለ። የሶስቱም ህግጋት ሀገር መሆኗና አምልኮተ እግዚአብሔር ያልተቋረጠባት ሀገር መሆኗ፣ አሁንም የእግዚአብሔርን ስም የሚጠራ ህዝብ መሆኑ፣ በተገኘው አጋጣሚ ሁሉ እንደምን አለ እግዚአብሔር ይመስገን፣ እግዚአብሔር ይማረ፣ እግዚአብሔር ያሳድግ፣ በሁሉም ነገር ውስጥ የእግዚአብሔር ስም የሚጠራበት መሆኑ፣ የሃይማኖት ሀገር ተብላ መታወቋ፣ እስካሁንም ድረስ ፕራክቲሲንግ ክርስቲያንስ በብዛት ያሉባት ሀገር ኢትዮጵያ ናት። ይሄ በሪሰርች የተረጋገጠ ነው። ማለትም በእግሩ ቤተክርስቲያን መሄድ የሚያዘወትር እንዲሁ ዝም ብሎ ቃል እግዚአብሔር መስማት ብቻ ሳይሆን የሚመላለስ ፕራክቲስ የሚያደርገው ያንን ነገር በብዛት የሚገኝባት ተብላ የምትጠቀስ እንግዲህ ኢትዮጵያ መሆኗ ይሄም ተገልጿል። ለቅድስት ድንግል ማርያምና ለብዙ ቅዱሳን አስራት ተደርጋ የተሰጠች ሀገር መሆኗ፣ ብዙ ታላላቅ ንዋያተ ቅድሳት ያሉባት መሆኗ፣ ለምሳሌ የሙሴ ጽላት፣ በትረ ሙሴ፣ የጌታ መስቀልና ቅዱሱ ጽዋ እንዲሁም የብዙ ቅዱሳን አጽምና ቅዱሳት መጻሕፍት፣ ቅዱሳት ስዕሎችም በቅዱሳን የተሳሉ ማለት ነው በሀገሪቱ የሚገኙ መሆናቸው፣ ብዙ ቅዱሳን በታሪክም አሁንም በተግባር ያሉባት ሀገር መሆኗ፣ ከሌላ ሀገር ቅዱሳን ሲበቁ ወደ ኢትዮጵያ እንዲመጡ በእግዚአብሔር የሚታዘዙ መሆናቸው፣ እቺን ነጥብ ያዟት። ከሌላ ሀገር ቅዱሳን ሲበቁ ወደ ኢትዮጵያ እንዲመጡ በእግዚአብሔር የሚታዘዙ መሆናቸው፣ ማርና ወተትን የምታፈስ ሀገር መሆኗ፣ በዚያም አንጻር ደግሞ ብሉይ ወሐዲስ መጽሐፍት ትርጓሜ ጉባኤ ሳይታጎልባት ለረጅም ዘመናት የቀጠለች ሀገር መሆኗ፣ ስብሐተ እግዚአብሔር የማይቋረጥባት መሆኗ፣ ከሌሊትም ከቀንም ሁልጊዜ ምስጋና የሚያቀርቡ አድባራት ገዳማት ያሉባት ሀገር መሆኗ፣ ለየት ያለ የሰማይ ስርዓትን የሚመስል የዝማሬ፣ የቅዳሴ፣ የማህሌት ወዘተ ስርዓት ያላት መሆኗ፣ በመጽሐፍ ቅዱስ የተገለጠችበት መንገድ የቃል ኪዳን ሀገር ወይንም የቃል ኪዳን ሕዝብ እግዚአብሔር አገር መሆኗን ስለሚያሳዩ፣ ለምሳሌ እናንተ የእስራኤል ልጆች ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ሲል እግዚአብሔር እስራኤል የቃል ኪዳን ሀገር ከሆነች ኢትዮጵያም ናት ማለት ነው። ምክንያቱም አመሳሰላቸው እዚህ ጋር። እንዲሁም ደግሞ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው መዝሙረ ዳዊት ላይ ያለው ሁላችንም የምናውቀው ቃል ትልቅ ምልክት ነው። እነዚህን ስንመለከት ኢትዮጵያ የእግዚአብሔር ሀገር፣ የቃል ኪዳን ሀገር፣ የተስፋይቱ ምድር መሆኗን ያረጋግጥልናል የሚልም መልስ አግኝቻለሁ። ከምንም በላይ ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ታዝሎ መጥቶ ሀገሪቱን የባረካት መሆኑ፣ በስላሴ ለሚያምኑ ሕዝብ መኖሪያ እንድትሆን ርስት እንድትሆን እችን ምድር ባርኪያታለሁ ብሎ የተናገረውም ንግግር በቅዱስ ዑራኤል ድርሳን ላይ መኖሩ፣ የሐዋርያትን ደም ሳታፈስ ወንጌልን የተቀበለች መሆኗ፣ እንዲሁም ካህን ወንጉስ ሆነው የመሩ ነገስታት ፕሬስተር ጃን የሚባሉት ማለት ነው የነበሩባት ቦታ መሆኗ። በነገራችን ላይ የላስታ ነገስታት ብቻ አይደሉም ካህን ወንጉስ ሆነው የመሩት። እነሱ ለዚህ ሌጀንድ ወይንም ለፕሬስተር ጃን ትርክት መነሻ ሆኑ እንጂ ሌሎችም ከላስታውም ውጪ ለምሳሌ በጎንደር ዘመነ መንግስት ወቅት አጼ ኢያሱ ካልተሳሳትኩ ክህነት እንደነበራቸው ይነገራል። ንጉስም ናቸው፣ ካህንም ናቸው። ታቦት የተሸከሙበት አጋጣሚ ሁሉ እንደነበረ ይነገራል። በታሪክ መጽሐፍ ላይ ያነበብኩት ነው። ከላስታዎቹ ዘመናትም በፊት እንዲሁ ክህነት የነበራቸው ሌሎች አባቶች እንደነበሩ ይነገራል። ከነሱም በኋላ በተለይ ከ16ኛው መቶ ክፍለ ዘመን በፊት ደግሞ እንደውም ስማቸውን ሰምተን የማናቃቸውም ነገስታት ሁሉ ካህናት ሆነው በደንብ ታሪካቸው ተስፋፍቶ ስላልተጻፈ በታሪከ ነገስት ላይ ዝርዝር ውስጥ የሌሉ አባቶች ሁሉ በንግስና ኢትዮጵያን እንደመሯት ይሄም ይነገራል። ስለዚህ የላስታዎቹ ነገስታት እዛ ጋር ፊት ለፊት በሚታየው በላሊበላ ምክንያት ይመስለኛል ታሪካቸው እንደውም ሳይጠፋ የቀረው እንጂ እሱ ባይኖር ኖሮ እነሱንም ልንረሳቸው እንችል እንደነበረ እኔ ገምታለሁ። እና እነሱ ብቻ እንደሆኑ አድርጋችሁ እንዳታስቡት ለማለት ነው። ሌላው የቃል ኪዳን ምድር ለመሆኗ ምልክት ብዬ የምወስደው ያሉት አንዳንዶች ስደተኞችን አስተናጋጅ መሆኗ። እስካሁንም ድረስ ይሄ ነገር ቀጥሏል። በነገራችን ላይ አሁን እኛም ለራሳችን ድሆችም ሆነን ከኤርትራ፣ ከጅቡቲ፣ ከሶማሊያ ከምንም ስደተኛ እንቀበላለን። እንደውም ከጋዛ ሁሉ ስደተኛ ሊመጣ ነበር አይደል?
እንደዛም የሚል ሀሳብ ተነስቷል። ከሶሪያ የመጡ ስደተኞች ተቀብለናል። የሆነ እንግዳ ተቀባይነት የሚለው ነገር አሁንም አለ፣ በዚህም ድካማችን ውስጥ ማለት ነውና ይሄንን ሌሎችም የሚመሰክሩት ነው። በሌላ ቦታ ሲሄዱ የሚገጥማቸው ሆስቲሊቲ ሰምሃው ኢትዮጵያ ውስጥ እንደማይሰማቸው ይናገራሉ። ለምሳሌ ቻይናዎች ይናገራሉ። ያ ሆስቲሊቲ አይሰማቸውም። የማግለል ነገር የለም። ግጭት ሊኖር ይችላል፣ ግን የሰው ዘር በሚል ዝም ብሎ የመቀበልና አዳማዊ ብሎ እንዲሁ ልብን ከፈት አድርጎ የማየት ነገር አለ። ብዙ ነገር ላይ ቅራኔዎች ወይንም ቅሬታዎች እንኳ ቢኖሩንም ማለት ነው። ሰዎች ሸሽተው የሚድኑባት ሀገር መሆኗ፣ ከተለያዩ ፐርሴኪዩሽንስ ወይንም ጭቆናዎች ነፃ የሚወጡባት ቦታ መሆኗ በታሪክ ብዙ ስላለ ማለት ነው። እንደዛ ብዙ የሚመረመር ምስጢር ያላት ሀገር መሆኗ፣ ትክክለኛውን ስርዓተ አምልኮ ለዓለም የምታሳይ መሆኗ፣ የቀደሙት ኢትዮጵያውያን ትውልዶች ሰንበትንና በዓልን ሳይሽሩ እየሰሩ ዘ ብሬድ ባስኬት ኦፍ አፍሪካ ለመባል እስክትበቃ ድረስ ሀገሪቱ ረሃብ ያልነበረባት ሀገር መሆኗ፣ እንደውም ለጋሽ የነበረች መሆኗ፣ ብዙ ሌላው ዓለም የረሳቸው መንፈሳዊ ትውፊቶች፣ ጥንታዊ ትውፊቶች በእኛ ሀገር እስካሁን መኖራቸው፣ የረዥም ዘመን ታሪክ ባለቤት መሆናችንና ወደኋላ ዘወር ስንል ደግሞ ኢትዮጵያን ያላካተተ ምድራዊም ሰማያዊም ታሪክ ያልነበረ መሆኑ። ሰማያዊ ሲባል ያው መንፈሳዊ ለማለት ነው። በእውነት ለመጣ መልስና መፍትሄ የማያጣባት የእውነት መፍለቂያ የሆነች ሀገር መሆኗ፣ ከዛሬዎቹ ካህናትና መነኮሳት እስከ ጥንቶቹ ሐዋርያትና ነቢያት ሲልም እስከ አዳም የሚደርስ መንፈሳዊ የዘር ሐረግ ያለን መሆኑ። ጄኔቲካሊ የምንቁጠር ብንል መቁጠር እንችላለን። እኛ በጣም 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 ጥንታዊ ህዝብ ነን። ይሄን በጄኔቲክ ሪሰርችም ነጮቹ ያረጋገጡት ነው። ቅኝ ግዛት ሳትያዝ የቆየች ሀገር መሆኗ የነፃነት ምልክት ሆና ማለት ነው። ወደፊትም ሐሳዊው መሲህን የምትቃወም ሀገር መሆኗ የሚላለ እንዴት ነው ከትንቢተ ዳንኤል ላይ ከተጻፈው ከሌሎችም የመጽሐፍ ቅዱስ ቃላት ጋር ይሄ የሚሄደው የሚለው ሌላ ማብራሪያ የሚፈልግ ነው። የተጠቀሰውን ብቻ ለማንበብ ያህል ነው። ብዙ ብሔርና ቋንቋን አቻችሎ የሚኖር መንፈስ ያላት መሆኗ፣ የሰላም የእርቅ የፍትህ ተስፋ ያለባት ሀገር መሆኗ፣ አፈሯን ልሰን ጸበሏን ጠጥተን የምንድንባት ሀገር መሆኗ። የጸበል የሚባለው ኮንሴፕት ራሱ በሌላው ሀገር ብዙ የለም። ፍል ውሃ፣ እንዲህ የማዕድን ውሃ የሚባሉ ነገሮች ሊኖሩ ይችላሉ፣ ግን ጸበል የሚባለው እሳቤ ራሱ ለየት ያለ ነገር ነው። እምነት የሚባለው ነገር ትንሽ ለየት ያለ ሌላው ዓለም ላይ የማናገኘው አይነት አስተሳሰብና ክስተት ነው እና ይሄም ቀላል የማንለው ትልቅ ነገር ነው ማለት ነው። የሚጨበጥ የትንሣኤ ትንቢት የተነገረላት ሀገር መሆኗ፣ አምስቱ የተስፋይቱ ምድር መገለጫዎች ኢትዮጵያን የሚገልጹ መሆናቸው። ማለትም እኔ ባለፈው ስለ እስራኤል ስለ ምድረ ከነዓን የገለጽኳቸው ለምሳሌ ለምለምና ሰፊ በተፈጥሮ ሀብትም የበለጸገች መሆኗ የሚለው የተስፋይቱ ምድር መገለጫ ለኢትዮጵያም ስናወራው ይሰራል። በማዕድናት የበለጸገች ተብሎ ለምድረ ከነዓን የተነገረው ያ መገለጫ ኢትዮጵያ ላይ ስናየው የሚገርም ተገጣጥሞሽ አለውና ስለ አየር ጸባይ ተስማሚነት ስለ ምድሩ ተስማሚነት የሚገለጹ ጠብቀነዋል ወይ የሚለው ሌላ ጥያቄ ሆኖ ማለት ነው። እግዚአብሔር ስሙ እንዲጠራባትና ክብሩ እንዲገለጽባት ለራሱ የመረጣት ቦታ መሆኗ፣ የተቀደሰ ሕግና ስርዓት በየጊዜው የተሰራባት ሀገር መሆኗ፣ የበረከትም የመርገምም ሕግ የሚሰራባት መሆኗ። ማለትም ልክ እግዚአብሔር እንደተናገረው በኦሪቱ ላይ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ብሎ የተናገረው የዩቶፒያንም የዲስቶፒያንም የምድር ገነትነትንም የምድር ሲኦልነትንም የማየት ፍርርቆሽ የሚታይባት መሆኗ እንደ ቃል ኪዳን ጠባቂነታችን ማለት ነው። እንግዲህ ከዚያ በኋላ ብዙ ውድመት ከደረሰ በኋላ ደግሞ አገግማ የመቀጠል ነገር ያላት ሀገር መሆኗ ይሄም አንድ ማስረጃ ነው። እንደተሴረብንና እንዳባሉን ሳይሆን እስካሁን ድረስ አለን። ይሄ ነገር በሌሎች ሀገራት ላይ ተሞክሮ ቢሆን እንደ ሶሪያ እንደ ሊቢያ አይበታተኑም ነበር ወይ? ወይም ደግሞ ከናካቴው እንደጠፉ ሀገራትስ ሊሆን አይቻልም ነበር ወይ? ህዝቡ ከመንግስት ይልቅ እግዚአብሔርን አምኖ በኪነ ጥበቡ የሚኖር ህዝብ መሆኑ፣ ኑሮ ተወደደ እየተባለ እንኳ የሚበላው ነገር አያጣም ወይም ትንሿም ነገር ትበረክትለታለች እና ይሄ እግዚአብሔር የሚያስተዳድራት ሀገር መሆኗን የሚያሳይ ነው። ቃል ኪዳን ያለባት ሀገር መሆኗን የሚያሳይ ነው። ብዙ ወረራዎችና ከበባዎችን አልፋ አሁንም መንፈሳዊነቷና ታሪካዊነቷን ጠብቃ የምትኖር ሀገር መሆኗ፣ በብዙ ገንዘብ የታጀበ የፕሮፓጋንዳ ተጽዕኖ ስር እያለፈች አሁንም ሀገር ሆና መቀጠሏ፣ ለምሳሌ በአባይ ግድብ፣ በሰሜን ጦርነት ወዘተ የተደረገባት የተቃውሞ፣ የዲፕሎማሲ ውጥረት፣ የኢኮኖሚ እንቅስቃሴ ገደብ ወዘተ ይሄ ሁሉ ነገር ብዙ ጎድቷት ግን አሁንም እንደ ሀገር ትቀጥላለች፣ ተሰብራ አትቀርምና እንግዲህ ረጅም ዘመን ኢትዮጵያ ያላት አንድ ትልቅ ልምድ ምንድነው? ሰርቫይቪንግ ነው ማለት ነው። መቀጠል እንደምንም
ወደፊት ጥፋት ስናጠፋ መከራ የሚደርስብን ህዝብ መሆናችን እንዲሁም ደግሞ አንዳንዶች የግል ተሞክሮቻቸውንም የጻፉ አሉ። ለምሳሌ በርሜል ጊዮርጊስ ሄጄ ጸበል ውስጥ ተሰውሬ ስጠመቅ ስለ ኢትዮጵያ ያየሁት ነገር የቃል ኪዳን ሀገር መሆኗን ነው ያየሁት የሚል አይቻለሁ። ሌላው ደግሞ አሁን አሜሪካ ነው የምኖረውና በትንሹም ቢሆን ስለ ሀገሬ ጸልያለሁ፣ እሰግዳለሁ እና የማየው ህልም ብዙ ጊዜ ቀስተ ደመና ሰማይ ላይ አያለሁ። ከዚያም እየቀረበኝ ሲመጣ አረንጓዴ፣ ቢጫ፣ ቀይ ሆኖ አየዋለሁ። እናም እግዚአብሔር አንድ ቀን ወደ ሀገራችን ይሰበስበናል፣ አንድ ቀን ትንሣኤ እናያለን ብዬ ተስፋ እንዳደርግ ያደርገኛል የሚልም ሀሳብ የጻፈልኝ አለ። ቅርሶቿን ሁሌም ሌሎች የሚበረብሯት ሀገር መሆኗ፣ ሀያላን ሀገራት ሁሌም ኢትዮጵያ ላይ የተለየ ትኩረት ያላቸው መሆኑ፣ ይሄ ሁሉ እንግዲህ ኢትዮጵያ የቃል ኪዳን ሀገር መሆኗን የሚያሳየን ነው። እስካሁንም ድረስ ያ ማንነቷ እንደቀጠለ እኛ መከራ ውስጥ ብንሆንም ዞሮ ዞሮ መከራውም ራሱ የቃል ኪዳን ሀገር ስለሆን ቃል ኪዳን ስናፈርስ የሚገባን መከራ ሆኖ በመገኘቱ በዚያ ውስጥ ነው ያለነው ማረጋገጫ ነው የሚል ነው። አንድ ለየት ያለ ምላሽ አይቻለው። እሱ ደግሞ አዎ የቃል ኪዳን ሀገር ናት፣ ነገር ግን ሰዎች ይህን የሚያምኑበት ስላስረዳናቸው አይደለም። ይህን ለመረዳት መመረጥ ይጠይቃል የሚል መልስ አግኝቻለሁ እና በቤስት አንሰር ብዬ ወስጀዋለሁ። ሌሎቻችን እንዲሁ በሚነገረን ልናምን እንችላለን። በምናየው ውስጣችን ያምናል። ያው ሳያዩ የሚያምኑ ብፁዓን ናቸው እንደሚባለው። ነገር ግን ይሄንን የሚያሳምነን ራሱ የመንፈስ ቅዱስ ረቂቅ ስራ ነው የሚያሳምነን እንጂ በምናየው ነገር በምናየው መከራ ብቻ ቢሆን በስጋዊ እይታ ብቻ ብናያት ኢትዮጵያን እንደዚህ የሚል ድምዳሜ ላይ ለመድረስ እንቸገራለን። ወይም ደግሞ በጣም የረቀቀ ስጋዊ እውቀት ራሱ ሊኖረን ያስፈልጋል። በሎጂክ አንደርስበትም ወይንም ምን ጠቀመን እንላለን። አሁን ለምሳሌ ቃል ኪዳን ሀገር መሆናችን ምንድነው ጥቅሙ? በቃ በስጋዊ እይታ ብቻ የምናየው ከሆነ እንደ ኤሳው የመሆን እድል ፈንታ ይመጣብናል ማለት ነው። በመንፈስ አይን ካየነው መንፈስ ቅዱስ ካስረዳን ግን ሁሉ ነገር መከራዋ ሳይቀር ማረጋገጫ ነው የቃል ኪዳን ሀገር ለመሆኗ ማለት ነው። እና መመረጥን ይጠይቃል፣ ረቂቅ የመንፈስ ቅዱስ ስራ ነው የሚለው መልስ በጣም ምርጥ መልስ ነው ብዬ አስባለሁ። አይደለችም የሚሉ የተወሰኑ መልሶችም አግኝቻለሁ። ሀሳባቸውን ለመግለጽ ሰዎች ፈርተው ሊሆን ይችላል። እንግዲህ ከ6,000 መሀል አይደለችም ብሎ የሚያምን ብዙ ሰው ሊኖር ይችላል። ኢትዮጵያ የቃል ኪዳን ምድር፣ የተስፋይቱ ምድር አይደለችም የሚል ሰው ሊኖር ይችላል። ዞሮ ዞሮ ያገኘሁትን ብቻ ላንብብ። ጥቂት ናቸው። የቃል ኪዳን ምድር አሁንም እስራኤል ናት፣ ምክንያቱም ተሰባስበው ጠንካራ ሀገር መመስረት ችለዋል የሚል መልስ አለ። የተስፋይቱ ምድር የሚባል ነገር በምድር ላይ የለም፣ ተስፋ የምናደርጋት ሰማያዊት መንግስተ ሰማያትን ብቻ ነው የሚልም አለ። ሌላው ደግሞ ጥንቆላው፣ ደም መፋሰሱ፣ ባዕድ አምልኮ፣ ምኑ ቅጡ፣ ሙስናው፣ ዘረፋው፣ መገዳደሉ፣ ደም መፋሰስ፣ ይሄ ሁሉ ነገር እያለ እንዴት ነው የተስፋይቱ ምድር ወይም የቃል ኪዳን ምድር የምንላት? ከነበረችም ፈርሷል የሚል ሀሳብም የሰጠ አለ። ቤተክርስቲያን በሙሉ ኃይሏ በሙሉ ሞገሷ ላይ አይደለችም። እረኞች ሌላ ነገሮች ናቸው፣ የዘር ጉዳይ ላይ ናቸው፣ የፖለቲካ ጉዳይ ላይ ናቸው፣ ምንፍቅና ወስዷቸዋል። ይሄ ሁሉ በሆነበት ቃል ኪዳን አለ ወይንም ቃል ኪዳኑ እየሰራ ነው ማለት አይቻልም የሚልም ሀሳብ አለ። እንዲሁም ደግሞ የቃል ኪዳን ሀገር አሜሪካ ናት፣ በፕሮሚስድ ላንድ የተስፋይቱ ምድር አሜሪካ ናት፣ ምክንያቱም ሰው እየተሰደደ ያለው ወደዛ ነው የሚልም መልስ አለ። አንድ ደግሞ ምን የሚልም ሀሳብ አለ፣ ሁሉም ሀገር ራሱን ዩኒክ ነኝ ብሎ ያስባል። ኢትዮጵያውያንም የቃል ኪዳን ምድር ነን ስንል እንደዛው ሌሎቹ እንደሚያስቡት ስለራሳቸው እኛም ስለራሳችን እያሰብን መሆኑን ነው የሚያሳየን። ከዛ የተለየ ነገር አለ ብዬ አላስብም የሚልም መልስ አለ። ከዛ ሶስተኛው ምድብ ደግሞ ይሄም ጥቂት ነው፣ በከፊል የሚያምኑ ደግሞ አሉ። 70% አምንበታለሁ የቃል ኪዳን ምድር መሆኗን የሚል አለ። 50% አምንበታለሁ ያለኝም አለ። ያለፉትን ታሪኮች ሳይ አዎ ላለው፣ አሁን ያለውን ሁኔታ ሳይ ደግሞ በተለይ ሀገር ሻጭ መብዛቱን ሳይ የቃል ኪዳን ሀገር ነን የሚለውን እጠራጠራለሁ የሚል መልስ አለ። የተስፋይቱ ምድር ስንል ይሄ ኢትዮጵያን አይመለከትም ብዬ አስባለሁ የሚል መልስም አይቻለሁ። ምክንያቱም ለወደፊት የምትወረስ በተስፋ ገና ለወደፊት የምትወረስ የሚል ሴንስ ይሰጠናል። ያ ደግሞ ትርጉም የለውም። ምክንያቱም ለወደፊት የምንወርሳት መንግስተ ሰማያትን ነው። የቃል ኪዳን ምድር የሚለው አገላለጽ ከተጠቀምን ግን አዎ ኢትዮጵያን ሊገልጽ ይችላል የሚል አለ። ስለዚህ በከፊል ነው ማለት ነው። የቃል ኪዳን ምድር ናት፣ አዎ አምናለሁ። ግን እኛ ካልተጠቀምንበት ይሄ ነገር በምን መልክ ነው የሚጠቅመን የሚለውን ካላወቅን ምንድን ነው ትርጉሙ የሚልም አለ። እግዚአብሔር እኛን ይወደናል፣ ብዙ አስደናቂ ነገርም አድርጎልናል። እኛ ግን እውቀት፣ መርህ፣ ጽናት ይጎለናል። ስለዚህ በከፊል ነው የኛ ነገር የሚልም አለ። የቃል ኪዳን ሕዝብ ነን ስንል ግብዞች እየሆን ነው፣ አውቴንቲክ አይደለም የሚል ሀሳብ ማለት ነው። የተስፋይቱ ምድር በእያንዳንዳችን ልብ ውስጥ ናት የሚልም አለ። ሌላው ደግሞ ጥያቄ የቀረበም አለ። ቆይ የእስራኤል የቃል ኪዳን ሕዝብነት ክርስቶስን ለማስገኘት ነው።
የኛ የቃል ኪዳን ህዝብነት ምን ለማስገኘት ነው የሚልም ጥያቄ አለ። ክርስቶስ እኮ ኦልሬዲ ተገኝቷል በሚል ሴንስ ማለት ነው። ነገር ግን የቃል ኪዳን ህዝብ ማለት ክርስቶስን ለማስገኘት በሚለው ብቻ አይደለም፣ ክርስቶስን ለማግኘት ነው ዋናው። ክርስቶስ ንጉሳችን እንዲሆንና በእኛና በሱ መሀል ያለው የንጉስነት የንጉሰ ነገስትነትና የህዝብነት የቃል ኪዳን ግንኙነታችን እንዲቀጥልልን የመፈለግ ይሄ ነው የቃል ኪዳን ምድር ወይም የተስፋይቱ ምድር እሳቤ እንጂ ማስገኘት አይደለም። ሲጀመር ማንም ክርስቶስን ማስገኘት አይችልም። እሱ መርጦ ነው ከኛ የተወለደው፣ ማለትም ከኛ ከሰው ልጆች ስጋ የነሳው እሱ መርጦ ነው እንጂ እኛ አስገኝተ ነው አይደለም። የኛ ስልጣን አይደለም ያ ነገር ማለት ነው፣ የመንፈስ ቅዱስ ስልጣን ነው። ስለዚህ በዛ ሴንስ እንየው ለማለት ወዳለው። እንግዲህ እዚህ ላይ እኔ ልጨምረው የምችለው ነገር የለም። በተለይ ናት በሚለው የጠቀሳችሁት ምክንያት በሙሉ በጣም የሚያሳምን ነው። የአባ ተስፋ ስላሴ ሞገስን መልስ አታች ያደረኩትን ቴሌግራም ላይ እሱን ባጭሩ ሐሳቡን ልግለጽና እሱን አብራርቼ ከዛ ደግሞ እኔ በግሌ ደግሞ ምንድነው የሚያሳምነኝ የሚለውንም አንድ ጥቂት ነገሮችን 3-4 ነገሮችን አጋራችሁና ከዛ ቅድም ወዳልኳችሁ ሐሳብ እመጣለሁ ማለት ነው። አባ ተስፋ በመጀመሪያው መጽሐፋቸው ለቢቢሲ ጋዜጠኞች ጥያቄ በመለሱት መልስ ውስጥ አንድ ጥያቄ ከቢቢሲ ጋዜጠኞች ቀርቦላቸው ነበረ። Where is the promised land? የተስፋይቱ ምድር ወዴት ናት? ወይንም የቃል ኪዳን ምድር ብለው ነው እሳቸው የተረጎሙት። የተስፋይቱ የሚለውን አገላለጹን ያመኑበት አይመስልም። የቃል ኪዳን ምድር ወዴት ናት ብለው ተርጉመውት ለዛ የሰጡት መልስ የቃል ኪዳን ምድር 2 ናቸው። አንዷ ጊዜያዊቷ ናት፣ ሁለተኛዋ ደግሞ እስከ ዓለም ፍጻሜ የምትቀጥለው ናት። ጊዜያዊት የተባለችው እስራኤል ናት። እስከ ዓለም ፍጻሜ ትቀጥላለች የተባለችው ደግሞ ኢትዮጵያ ናት ብለው መልስ ሰጥተዋል። ማብራሪያውንም ደግሞ እዛው መጽሐፉ ላይ ይገኛል ማለት ነው። ዝርዝሩ ውስጥ አልገባም። እዚህ ጋር ጊዜያዊቷና እስከ ዓለም ፍጻሜ የምትቀጥለው የሚለው ላይ ትንሽ ነገር ልጨምርላችሁና ጊዜያዊ የተባለው እስራኤል በተለይ ለአብርሃም የተገባለት ቃል ከዛ ነው የሚጀምረው እና በተግባር ደግሞ እውን መሆን የጀመረው ከግብጽ ባርነት ወጥተው በሙሴ መሪነት እስከ ተስፋይቱ ምድር ዘልቀው ከዛ ኢያሱ ያወረሳቸውና ያንን ቦታ የተቆጣጠሩበት ሂደት ከዘጸአት ጀምሮ ያለው ማለት ነውና እሱ ጅማሬው ነው። ፍጻሜው የቱ ጋር ነው? ክርስቶስን አንፈልግም አንቀበልም ብለው ክርስቶስ ተሰቅሎ ከዛም ከሞት ተነስቶ ካረገ በኋላ ከ40 ዓመት በኋላ ጥጦስ የተባለው ሮማዊ ኢየሩሳሌምን ካፈረሳትና እስራኤል እንደ ሀገር ከተበተነችበት ከዛን ጊዜ ጀምሮ የቃል ኪዳን ሀገርነቷ አብቅቷል። እንዴት ነው የምናያት? እንደ ቅዱሳን መካናት ጌታ የተሰቀለበት፣ የተቀበረበት፣ የተወለደበት፣ ያስተማረበት እያልን ያንን ቦታ የምንሳለማቸው መንፈሳዊ ጸጋ ያልተለያቸው ነገር ግን እንደ ሀገርና እንደ ሕዝብ የቃል ኪዳን አገር ለማለት የምንቸገርበት ምክንያቱም በክርስትናው ቃል ኪዳኑ ተፈጽሟል ብለን ስለምናምን አሁን ያለው በይሁዲ እምነት ውስጥ ያለው የእስራኤል ስብስብ እስራኤል ዘስጋነትን መልሶ የሚቀጥል ሊሆን ይችላል እንጂ እስራኤል ዘነፍስነትን ግን የሚያጸናና የሚያስተላልፍ አይሆንም ለመላው ዓለም ብለን ስለምናምን እንደ ክርስቲያኖች እንደ ቃል ኪዳን ሀገር አትታይም። ጊዜያዊነቷ ከክርስቶስ ሞት እና ትንሣኤ በኋላ አብቅቷል ማለት ነው። የኢትዮጵያው ቀጠለ። ምክንያቱም ኢትዮጵያ እስራኤል ዘነፍስ ናት። አሁን እዚህ ጋር አንድ መርሳት የሌለብን ነጥብ አለ። የኢትዮጵያ የቃል ኪዳን ሀገርነት ከእስራኤል ስለተቀበልነው የመጣ አይደለም። እቺን ነጥብ በደንብ ያዟት። ከእስራኤል በእርግጥ ሕገ ኦሪትን ተቀብለናል። እንደገና ክርስትናንም ደግሞ ስንቀበል ጌታችን እኮ ያንን የክርስትና እምነት መስርቶ ያሳየን በኢየሩሳሌም ነው። ስለዚህ ከእስራኤል የምንወስደው ብዙ ነገር አለ። ግን የቃል ኪዳን ሀገርነቱ ከእስራኤል ይቀድምና ከእስራኤል በኋላም ይቀጥላል። የእስራኤል አብርሃም ጋር ጀመረ፣ በይበልጥ ደግሞ ያዕቆብ ወይንም እስራኤል ጋር ጀመረ፣ በክርስቶስ ስቅለት ጊዜ ያቆመ። የኢትዮጵያ ግን ከአዳም ጀመረ እስከ ዓለም ፍጻሜ ይቀጥላል። ስለዚህ የእስራኤል እንደዚህ ነው፣ የኢትዮጵያ እንደዚህ ነው ማለት ነው። በፊትም ነበረ፣ በመሃልም ነበረ፣ በኋላም ይቀጥላል። ለዛ ነው በሕገ ልቦናም በሕገ ኦሪትም በሕገ ወንጌልም የምንለው እና ኢትዮጵያን እንዴት ነው የምናያት ማለት ነው። እንግዲህ ከኤደን ገነት አምሳለ ገነትነቱን ለእስራኤል ሰጠን አይደል? አስረከብን ማለት አይደለም። ግን ሁለተኛዋ ሆና እዛ ጋር ተመሰረተች በመልከ ጼዴቅ። ስለዚህ ልክ ኢትዮጵያ እንዴት ናት ማለት ነው? እንደ ሜንተር ናት ለእስራኤል። እንዴት ነው አሁን አንድ ንጉስ ካህን አማካሪ ያለው አይደለ? እስራኤልም እንደዛው ለአህዛብ እንደ ንጉስ ሆና
እግዚአብሔር ክብሩን ሊያሳይበት እንደ ንግስት ወይንም እንደ ንጉስ አድርጎ እዛ ጋር ሲያስቀምጣት፣ ኢትዮጵያ ደግሞ እንደ ካህን አማካሪዋ እንደ ሜንቶሯ ሆኗ እንደምትጠብቃት ወይንም እንደምትተባበራት እንደዛ አይነት ግንኙነት ነው ያላቸው ማለት ነው። ይሄንን በዮቶርም ላይ እናየዋለን፣ ከመልከጼዴቅም አልፎ ማለት ነው። በሲጳራም ላይ እናየዋለን። የነቢያት ሙሴ ሚስት ኢትዮጵያዊት የተባለችው ግርዛትን ታውቅ ነበረ። ስለዚህ መልአክ ሊቀስፈው በመጣ ጊዜ እሷ ግን በግርዛት አንተ የደም ሙሽራዬ ነህ ብላ እንዴት አድርጋ ያንን መቅሰፍት እንደመለሰችው በመጽሐፍ ቅዱስ ላይ ግልጽ ባልሆነ ሁኔታ ቢሆንም እንኳ ግን የተቀመጠ ነገር ነው። ስለዚህ የእስራኤልን አምላክ ኢትዮጵያውያን የኢትዮጵያ አምላክ ብለው ከመጀመሪያውም ያውቁት ስለነበረ ነው እንግዲህ ይሄ የሆነው። በኢትዮጵያን ስተዲስ ውስጥ የሚገርማችሁ ነገር በጣም 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 ኢንትረስትድ ሆነው የክላሲካል ዩቶፒያን ኖቨልስን የጻፉት ደራሲዎች ማየት የሚፈልጉትና የሚወዱት ነገር ምንድን ነው መሰላችሁ? የኦሪቱን ስርዓት ብቻ አይደለም ማጥናት የሚፈልጉት፣ ግን ከኦሪቱ በፊት የነበረው ከታሪክ መጀመሪያ የነበረው ስርዓት አምልኮ እንዴት ከኦሪቱ ጋር ብሌንድ እንዳደረገ እና እንዴት በኋላ ደግሞ እንደተጠመቀና ክርስትና እንደተነሳ ይሄ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል የምንለው ነገር በስርዓት ሲገለጽ ምን እንደሚመስል ማየት ነው የሚፈልጉት እና በጣም የሚገርም ነገሮችን ለዛ ነው ዩቶፒያን ሊትሬቸሮች ውስጥ የምናገኘው። አንድ ምሳሌ ልጥቀስላችሁ። ክርስቲያኖፖሊስ የሚባለው ልብ ወለድ ላይ እንግዲህ ልብ ወለድ ነው ብለው የጻፉት እነሱ። ስለዚህ ለጊዜው ልብ ወለድን በለው፣ ግን ስታነቡ ደግሞ ተጠንቀቁ። ቀድማችሁ ካነበባችሁ እኔ ለመተርጎም ሀሳብ አለኝ፣ ግን ምርቱና ግርዱን መለየት ያስፈልጋል። ምክንያቱም አንዳንድ ነገር ይቀላቅሉበታል። ስለዚህ እንዳትሳሳቱ ተጠንቅቃችሁ ነው ማንበብ ያለባችሁ ካነበባችሁት። ለማንኛውም አሁን የሚያያዘውን አንድ ነጥብ ብቻ ከዛ ውስጥ ላንሳላችሁና የዚያች ክርስቲያን ከተማ ነዋሪዎች ይላል። ያው እንግዲህ ኢትዮጵያ አይሉም አይደል ልብ ወለድ ስለሚሉ፣ የዚያች ክርስቲያን ከተማ ነዋሪዎች በመፈጠራችን ብቻ እግዚአብሔርን ለማገልገል እንደተመረጥን እናውቃለን ብለው ያስባሉ ወይም ያምናሉ የሚል በጣም አስገራሚ እጅግ በጣም ደስ የሚል የማይንድ ሴታቸውን የሚያሳይ ነገር ነው አይደል? እና እንደዚህ ብለው ሊያምኑ የሚችሉ ኢትዮጵያውያን ናቸው። ለምን መሰላችሁ? እስራኤል ከአህዛብ መካከል እንደተጠሩና እንደተመረጡ ነው የሚያውቁት። ከአህዛብ መካከል ኢትዮጵያውያን የሚያውቁት ደግሞ መጀመሪያውንም ስንፈጠር ያ የሚያሳየው እግዚአብሔርን ለማገልገል የተመረጥን መሆናችንን ነው። አለዚያ አይፈጥረንም ነበረ ብለው ነው የሚያስቡት። ስለዚህ ሰው የሚወለደው እግዚአብሔርን ለማገልገል ነው። አለቀ። ይሄ ይቀድማል አይደል? ከግብጽ ባርነት የወጣ ነው እግዚአብሔርን እንድናገለግለው ነው ከሚለው ሎጂክ ይልቅ መጀመሪያውኑ ወደዚህ ምድር የመጣ ነው እግዚአብሔርን ለማገልገል ነው የሚለው እምነትና አነጋገር የቀደመ ነው፣ አዳማዊ ነው። እስራኤላዊ ብቻ አይደለም ማለት ነው። ስለዚህ እንዲህ ያሉ ነገሮች ናቸው በዩቶፒያን ስተዲስ ውስጥ ያሉት። ለዛ ነው ዩቶፒያ የሚለው ነገር እንዲሁ ዝም ብሎ እስራኤል ከሚለው የበለጠ የሚመስጣቸውና ኢትዮጵያ የሚስጥር ሀገር የምትሆንባቸው አንዱ ምክንያት እንግዲህ በእንደዚህ ያለው ነገር ነው ማለት ነው። ሌላው ደግሞ በሌላኛው ልቦለድ ውስጥ ካንትሪ ኖት ኔምድ በሚለው ውስጥ ሎርድ ሎድዊክ የሚባለው ምን ጻፈ መሰላቸው? እነዛ ህዝቦች ይላል። አሁንም ኢትዮጵያውያን አይልም፣ ካንትሪ ኖት ኔምድ ነው የሚለው፣ ስሟ ያልተጠቀሰ አገር እንደማለት ነው። እነዛ ህዝቦች ኢየሩሳሌም የራሳቸው ሰው ሁልጊዜም አላቸው። አይገርማችሁም? በኢየሩሳሌም የምትከሰተው መንፈሳዊ ክስተትን በጠቅላላ ወደ ሀገራቸው ዜናውን ይዞላቸው የሚሄድ ልዑክ ሁልጊዜም አላቸው። ማለት ለኢትዮጵያውያን ነው አይደል? ምክንያቱም ኢየሩሳሌም ላይ ይዞታ ነበራቸው አይደል? ያውም ቀራኒዮ ላይ ማዕከለ ምድር ላይ ይዞታ ነበራቸው ኢትዮጵያውያን። መጀመሪያ በመልከጼዴቅ እንደውም ኢዮብም ራሱ ኢትዮጵያዊ ነው የሚልም ነገር አለ። ትውልድ ሀረጉ ሲታይ ከኩሽም ጭምር የተቀላቀለ ስለሆነ ማለት ነው፣ ከካም ነገድ ማለት ነው። ከዚያ በኋላም ደግሞ ጠቢቡ ሰለሞን ለንግስተ ሳባ ርስት የሰጣት ዴር ሱልጣን የሚባለው ማለት ነው እዚሁ ቀራኒዮ አካባቢ ላይ ነው። እንደውም በጣም ብዙ ርስት ስለተወሰደብን ነው እንጂ የቀራኒዮ ዙሪያ ላይ ያለው ርስት በአብዛኛው የኢትዮጵያውያን እንደነበረ ታሪክ የሚመሰክረው ነው። እና እዛ ያለው ነገር ሲከናወን እዚህ ዜናው ይደርሳቸዋል። ምክንያቱም የራሳቸው ሰዎች ሁልጊዜም በኢየሩሳሌም አሉ ነበሩ። ሌላው ቀርቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን በኢየሩሳሌም ትምህርቱን በሚያስተምርበት ጊዜ በመዋዕለ ሥጋዌው የሚያስተምራት ትምህርት እያንዳንዷ ነገር እየተመዘገበች በራሳቸው ሰዎች አማካኝነት ትደርሳቸው ነበረ እና መሲሁ ነው ወይስ አይደለም የሚለውን ነገር በደንብ ይከታተሉ ነበረ
ቶክ አባውት ጃንደረባው አይደል? ጃንደረባውን የመሰሉ ሰዎች እንግዲህ ሁልጊዜም እየተመላለሱ ርስታቸውንም እየተቆጣጠሩ በኢየሩሳሌም ያለውንም ዜና እያመጡ ለአገራቸው ለንጉሶቻቸው እንደሚያደርሱ ለጳጳሳቶቻቸው ወይንም ለንቡረ እዶቻቸው በአክሱም ተሹመው ለነበሩት የመንፈሳዊ ባለስልጣናት ማለት ነው፣ ለነሱ ሪፖርት እንደሚያቀርቡ ይሄ ትልቅ ማሳያ ነው ማለት ነው። የኖረ ትራዲሽን ነው። ስለዚህ ዩቶፒያን ስተዲስ ውስጥ ያለው ነገር እስራኤልን ቀድሞ የነበረውን እና ከእስራኤል በኋላ የቀጠለውን በአዳማዊ ትውፊት ላይ የተመሰረተውን በመልከጼዴቃዊ ክህነት ላይ የተመሰረተውን የእስራኤል ዘነፍስን የኢትዮጵያዊነትን ነገር የሚያሳይ ለመሆኑ ማስረጃ ነው ማለት ነው። በኋላም ኢየሱስ ክርስቶስ ንጉሳችን ነው ብለው የቀጠሉት ኢትዮጵያውያን ናቸው። ንጉሳችን፣ ብሔራዊ ንጉሳችን፣ አዳኛችን ምናምን ብቻ አይደለም። እዚህ ጋር ለኃጢአት የስርየት የማገኝበት ከሞት በኋላ ያለውን ህይወት የማገኝበት ብቻ ሳይሆን እዚህ በምድር ላይ የምኖርበት ማንኛውም ጉዳይ ላይ ሁሉ የመጨረሻው ባለስልጣን ክርስቶስ ነው ብለው አምነውበት በሰንደቅ ዓላማቸው ላይ የይሁዳን ነገድ ምልክት አድርገው የኖሩት ኢትዮጵያውያን ስለሆኑ እስራኤልነቱ፣ የተስፋይቱ ምድርነቱ፣ የቃል ኪዳን ምድርነቱ ሳይቋረጥ ኢትዮጵያ ላይ ቀጥሏል ማለት ነው። አንድ የመጨረሻ አናሎጂ ልስጣችሁና እስራኤልና ኢትዮጵያ ማለት ልክ አንድ ክሊኒክ ብትሄዱ ሪሴፕሽኑ ማለት እስራኤል ናት፣ ካርድ ክፍል ማለት ኢትዮጵያ ናት። ካርድ ክፍል እንግዲህ ሁሉም እዛ ጋር የመጣ ሰው በሙሉ ሂስትሪው ካርድ ክፍል አለ አይደል? እንደዛ እንደማለት ብላችሁ አስቡት። ሪሴፕሽን ደግሞ ፊት ለፊት የሚታየው ነው። ስለዚህ መጀመሪያ ሐኪም ማግኘት የፈለገ ሰው ሪሴፕሽን መጥቶ እንደሚያናግረው መጀመሪያ ስለ አዳኙ ዓለም የሰማው በእስራኤል በኩል ስለሆነ ሪሴፕሽኑን በእስራኤል ልንመስለው እንችላለን። በፍርድ ቤት ሜታፎር ደግሞ ብትወስዱት ዳኛው እስራኤል ናት ብላችሁ አስቡ። ዳኛው የሚቀመጥበት ሳጥን እስራኤል ናት ብላችሁ አስቡ። ምክንያቱም ዳኛው የተባለው ክርስቶስ ነው። እሱ የተቀመጠበት የፍርድ ወንበር የፍርድ ዙፋኑ ደግሞ መስቀል ነው። ቀራንዮ ላይ የተተከለው መስቀል። ኢትዮጵያ ማለት ደግሞ መዝገብ ክፍል ናት። ዳኛው ውሳኔ ከወሰነ በኋላ እያንዳንዷን መዝገብ ወደ መዝገብ ቤት ይልካል አይደል? መዝገብ ቤቱ ናት ማለት ነው ኢትዮጵያ ማለት። እንደዛ ብለን ልንወስደው እንችላለን። እኔን ኢትዮጵያ የቃል ኪዳን ምድር ናት የሚለው ሌላ የሚያሳምነኝ ምንድነው መሰላችሁ? በእስራኤል ላይ የተነገሩት ነገሮች አሁን በኢትዮጵያ ላይ የሚነገሩ መሆናቸው። ማለትም ለምሳሌ አሁን መጀመሪያው ታሪኩ እንደውም የተስፋይቱ ምድር ሲጀምር ከፈርዖን ሙሴ በማስለቀቅ ነው እንግዲህ የጀመረው አይደል? ከእግዚአብሔር ተልኮ መጥቶ ያገለግሉኝ ዘንድ ሕዝቤን ልቀቅ ወይንም ያመልኩኝ ዘንድ ሕዝቤን ልቀቅ ሲለው እነዚህ ሕዝቦች አለ እስራኤላውያንን ማለቱ ነው። እነዚህ ዕብራውያን ስራ ጠልተዋል። ወደ ምድረ በዳ ሄደን ለአምላካችን መስዋዕት እንሰዋለት በዓል እናክብርለት ይላሉ። የ3 ቀን ጉዞ ያህል ወደ ምድረ በዳ ሄደን በዓል ማክበር አለብን፣ መስዋዕት መሰዋት አለብን ሲሉ ስራ ጠልተው ነው አለ ፈርዖን። በዓል በማክበራችን ስራ እንደጠላን አድርገው ዝንተ ዓለም ይወቅሱናል የአሁኖቹ አይሁዶች አይደል? በተለይ የፕሮቴስታንት እምነት ተከታዮች። ለኢትዮጵያ ድህነት ተጠያቂዋ ኦርቶዶክስ ቤተክርስቲያን ናት። ህዝቡን በዓል እንዲያከብር እያደረገችው ከወር ውስጥ ስንት በዓል እንዲበዛ እና ምን እንዲል እያደረገች አገሪቱ እንዳታርግ ጎታች ሆናለች። ይሄ እኮ የፈርዖን ድምፅ ነው። ፈርዖን ዕብራውያን ላይ የተናገረው ንግግር በቀጥታ የአሁኖቹ የአይሁድን እምነት ይዘው በክርስትና ስም የአይሁድን እምነት ይዘው ያሉ ኢትዮጵያውያን በእኛ በነባሮቹ የኦርቶዶክስ እምነት ተከታዮች ላይ ይናገሩታል። ስለዚህ ይሄንን እስራኤል ዘነፍስነት ይዘን ያለ ነው እውነትም እኛ ነን ማለት ነው። በዓል በማክበራችን ለእግዚአብሔር መስዋዕት እንሰዋ በማለታችን ስራ ጠልታችኋል እየተባልን ነው። ቢሆንልንና 364 ቀን በዓል ብናከብር ጥሩ ነበር። አንዷን 365ኛዋን ብቻ ለስራ ብናውላት እንባረክ ነበር። ችግሩ በንጽህና እናከብርም የእግዚአብሔርን በዓል እንጂ ሆኖልን ብናከብረው የሰመረ በዓል አከባበር ቢኖረን ምንም አንሆንም ነበር። ምክንያቱም የመንግስተ ሰማያት ኑሮ እኮ የበዓል ኑሮ ነው። ሰንበት ናት ሰፍና የምትኖረው አይደል? ከዓለም ፍጻሜ በኋላ ይሄ የስራ ጊዜ የምንለው ጊዜያዊ መኖሪያችን ነው። ችለንበት ለእግዚአብሔር መስዋዕት መሰዋት ብንችል እሱ ራሱ ትልቅ ስራ ነበረ። እንደውም ኢዮብ ያለው ያንን አይደለ? ስራዬን እሰራለሁ ስራዬም እግዚአብሔርን ማምለክ ነው አለና አረፈው እኮ አገናኘው። ስለዚህ በዓል ማክበር ትልቅ ስራ ነው፣ በረከትን የሚያመጣ ነው። አንድ ቀን የለፋናትን በ7 እጥፍ አባስቶ፣ እንደውም በኢትዮጵያ ደግሞ ፍጹም ቁጥር 10 ናት አይደል? 10 እጥፍ አባስቶ እንድንበላው ፍሬውን የሚያደርገን ነውና ይሄ ፈርዖን እስራኤል ላይ የተናገረው ነገር አሁን እኛ ላይ አክቲቭሊ የሚነገር ነገር መሆኑ እኛ አሁን እስራኤል ዘነፍስና
የቃል ኪዳን ሕዝብ መሆናችንን ያሳያል ብዬ እገምታለሁ፣ ወይንም እንዳምንበት ያደርገኛል። አንዳንድ ደግሞ ቅድም ያነሳውላችኋለሁ። ለምሳሌ ይሄ ሁሉ ደም መፋሰስ፣ ይሄ ሁሉ ድህነት፣ ይሄ ሁሉ ምን ያለባት ሀገር እንዴት የቃል ኪዳን ሀገር ትባላለች ለሚለው እስራኤልም በእነዚህ ሁሉ ነገሮች ውስጥ አልፋለች። ስለዚህ እግዚአብሔር ከኛ ጋር አይደለም ነው እያሉ የሚከራከሩባቸው ዘመናት ነበሩ እንደ ውድቀታቸው መጠን። ስለዚህ እኛም ያንን ነው የምናንጸባርቀው። ይሄ ነገር ያሳምነኛል ለማለት ነው። በዩቶፒያን ስተዲስ ውስጥ ፕሮሚስ ላንድ የሚባለው ሀሳብ አሁን የት ነው ያለው መሰላችሁ? ምድርን ለቋል። አሁን ድሮም እኮ ዩቶፒያ ሲሉ ከምድር አስለቀቋት አይደል? እውን ያልሆነች ቦታ፣ ሀሳባዊት ቦታ ብለው ነው ከምድር ያስለቀቁት። ስለዚህ ፕሮሚስ ላንድ አሁን እንዴት ናት ብትሏቸው አብዛኞቹን ዩቶፒያን ስተዲስ ውስጥ ያሉትን የሚያውቁትን ያውቃሉ። ከኢትዮጵያ ጋር አገናኝተው ግን አይነግሯችሁም። እሱን በቅኔ ነው የሚያወሩት እርስ በራሳቸው። የሚሉት ግን ምንድን ነው? ወይ ወደፊት ትመጣለች ወይ ወደ ላይ ሄደን እናገኛታለን። ምን ማለት ነው? ወይ ወደፊት በቴክኖሎጂ እናመጣታለን፣ ፐርፌክት ቴክኖሎጂካል ዩቶፒያ ወይም ደግሞ ቴክኖቶፒያ። ስለዚህ ወይ በኤአይ በኩል ወይ ደግሞ በሮቦቶች በኩል ወይም እኛ ምንም ሳንሰራ ምድሩ እህል አብቅሎ ምን ብሎ ታጭዶ ምግቡ ፊት ለፊታችን የሚመጣበት መንገድ ወይም ሳይርበን የምንኖርበት መንገድ በሆነ መንገድ እንግዲህ ወይ ቺፕስ ተገጥሞልን ሊሆን ይችላል፣ ማይርበን ፍጥረታት ተደርገን ሊሆን ይችላል፣ አይ ዶንት ኖ እና ወይ ተዳቅለን ሊሆን ይችላል። እንግዲህ ትራንስሂውመኒዝም ከሆነ ሮቦት ጋር አዳቅለው ደግሞ ሌላ ፍጥረት አምጥተው ሊሆን ይችላል። እንደሚያስቡ መድኃኒዓለም የሚወቀው። ብቻ ዩቶፒያ የምትፈጠረው ለወደፊት ነው በቴክኖሎጂ በኩል። ቴክኖቶፒያ የሚሉት ነገር አላቸው። ቴክኖቶፒያ በእርግጥ አንዳንድ ጊዜ ዝም ብለው እንዲሁ ፐርፌክት ቴክኖሎጂዎችን ለህዝብ የማዳረስ ምናምን የሚል ቀና ነገር ማውራት ሲፈልጉ ቴክኖቶፒያ ይላሉ። ከዛ ውጭ ግን ፕሮሚስ ላንድ ለወደፊት ናት። እስካሁን ድረስ ፕሮሚስ ላንድን ያሳካ የለም የሚሉበት አይነት ሀሳብን ነው አሁን የሚያንሸራሽሩት። ከኢትዮጵያ ጋር የተያያዘውን እንዳልኳችሁ የጓዳ ወሬ ነው ለነሱ ማለት ነው። ሌላው ደግሞ ፕሮሚስ ላንድ እንግዲህ ምድር ላይ አልተቻለችም፣ እስካሁን አልመጣችም። ስለዚህ ጨረቃ ላይ ወጥተን እናሳካታለን ወይንም ማርስ ላይ ሄደን እናሳካታለን። ለምሳሌ ግራቪቲ የሌለበት ቦታ ላይ ብንሄድ ብዙ ነገሮች በግራቪቲ ምክንያት ነው አይደለም ወደ ፍጻሜያቸው የሚመጡት። ለምሳሌ እኛ አርጅተን የምንሞተው እኮ ግራቪቲ ነው ሰውነታችንን ወደ መሬት የሚወስደው። እርጅና ራሱ ወደ መሬት የመሄድ ጉዞ ነው እና ግራቪቲ የሌለበት ቦታ ላይ ብንሄድ ግን 1000 ዓመት ልንኖር እንችላለን እንደ ኤደን ገነት። ስለዚህ ዩቶፒያን የምናመጣት በዚህ በምድራዊ ህግ ውስጥ ሳይሆን ህዋ ላይ ወጥተን በምናገኘው አዳዲስ ክስተቶችና አዳዲስ እድሎች በዛ በኩል ነው። ስለዚህ ከሁለት አንዱ ነው እንግዲህ ወይ በቴክኖሎጂ አለዚያ ህዋ ውስጥ ወይንም ህዋ ውስጥ በቴክኖሎጂ ብለን ልንወስደው እንችላለን። እዛ ላይ ነው ያለው አሁን ኢትዮጵያን ስተዲስ ውስጥ ያለው ወሬ ማለት ነው። ተገቢ ኮንሰርኖች ብዬ የምወስዳቸው ከአሁን በኋላ የምንጠባበቀው ተስፋ የመንግስተ ሰማያት ተስፋ ብቻ ነው። ስለዚህ ምድራዊ የተስፋይቱ ምድር ሊኖረን አይችልም የሚለው ይሄ ያሳስተናል። እንደዚህ አይነት ሀሳብ ለምን መሰላችሁ? የቃል ኪዳን ምድር የሚለውን ነገር የማናምንበት ከሆነ በሰማይ ያለችውን የቃል ኪዳን አገርስ እንዴት እናምንባታለን? በምታዩት የማታምኑ ከሆነ የማታዩት እንዴት ታምናላችሁ? እዚህ ጋር የተሰጠው ለምሳሌ አሁን አምሳለ ኢየሩሳሌም ሆና ቤተክርስቲያን ተሰጥታናለች። ቤተክርስቲያን ላይ የእግዚአብሔር መንፈስ አለ። ከሌላው ከተራው ካልተቀደሰው ካልተባረከው ሜሮን ተቀብቶ ለእግዚአብሔር ካልተለየው መሬት ጋት ያቺ የቤተክርስቲያን ክልል እንደምትለይ ካላመን ስለ ሰማያዊት ኢየሩሳሌም እንዴት ነው የምናስበው? ስለዚህ ምድራዊት ሀገር አምሳለ ገነት፣ አምሳለ ኢየሩሳሌም፣ አምሳለ መንግስተ ሰማያት ሆና በሆነ መልክ እንድናያት ከሀገርም ከሰውም ከቦታም ከቤትም ከሁሉም ነገር እኮ እግዚአብሔር መርጦ 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 ምሳሌ አድርጎ የሰጠን ነገር አለ። ከእንስሳትም እኮ የራሱ ምሳሌ አድርጎ ወይ አንበሳን ወይ ደግሞ ንስርን ወይ ደግሞ ርግብን አሳይቶናል። ከእንጨት ደግሞ የግራር እንጨትን መርጦ አሳይቶናል። ከማዕድናት ወርቅን መርጦ የእሱ የጽሬ ባህሪ ለመሆኑ ማሳያ አድርጎ መርጦ አሳይቶናል። ከሀገርም ደግሞ ኢትዮጵያን ይመርጣል። ለምንድን ነው ታዲያ ለእመቤታችን አስራት አድርጎ የሰጣት? ስለዚህ የሆነ ምሳሌያዊ ነገር እዚህ ጋር የማናገኝበት ከሆነ የምድሩ ላይ የተሰጠንን ካላመንበት የሰማዩም ላይ ትልቅ የእምነት ጉድለት እንዳለብን ማሳያ ነው ብዬ ነው እንግዲህ ይሄንን እንደ እርማት ነው የምሰጣችሁ ማለት ነው። ኮርስ አይደለም። ስለዚህ ያ ነው። አለዚያማ ዩቶፒያውያን ሆን ማለት ነው። እነሱ በሚፈልጉት መልክ ሀሳባዊ እውን ያልሆነ
ዱዋሊዝም ነው ይሄ። እውን መሆን የማይችል ስግው መሆን የማይችል ስጋን መዋሃድ የማይችል በግዘፍ መገለጥ የማይችል በተዋህዶ ለኛ በአካል ልናየው የማይችል ማለት ነው አይደለም? ሐሳባዊ እውን ያልሆነ የምንለው። ስለዚህ ኢትዮጵያን ወደ ዩቶፒያ ቀየርናት ማለት ነው። ያ ደግሞ አንፈልገውም። እኛ የምንፈልገው ዩቶፒያ ውስጥ ያለውን የተደበቀ ታሪክ ወደ ኢትዮጵያዊ ማንነቱ ማምጣት፣ መግለጥ፣ ስግው ማድረግ ነው የምንፈልገው እንጂ እንደገና ኖስቲሳይዝ ማድረግ አይደለም የምንፈልገው ማለት ነው። ይሄንን አመለካከታችሁን አረም እንድታደርጉ ትፈልጋለሁኝ። እንግዲህ ምን ጠቀመን ለሚለው ደግሞ ትልቁ ቃል ኪዳን ብቀጣችሁም አላጠፋችሁም ነው። የቃል ኪዳን ትልቁ ጥቅሙ ያ ነው። ብበትናችሁም ብበቀላችሁም በብዙ መንገድ መከራችሁን አብዝቼ ምድር ላይ ብቀጣችሁም እንደምንም ነፍሳችሁ የምትድንበትን መንገድ እሰጣችኋለሁ። ሙሉ ለሙሉ ከምድር ላይ ዋይፕድ አውት እንደሚባለው ልክና አማሌቅ፣ ያቡሳውያን፣ ምናውያን እየተባሉ እነዛ አሕዛብ አሉ አይደለም ያጠፏቸው እስራኤል፣ እንደዛ እልም ብላችሁ የምትጠፉበት ነገር እንዳይኖር አደርጋለሁ እንደማለት ነው። የቃል ኪዳን እንትን ሀገርነት አንዱ ጥቅሙ ያ ነው። ከዚያ ውጪ ደግሞ ምን ጠቀመን ለሚለው እንድታስቡ የምፈልገው አንድ ነገር አለ። ያ ምንድን ነው? እንዲጠቅመን ማድረግ የኛ ድርሻ ነው። ለምሳሌ እኔ ስለ ኢትዮጵያ የቃል ኪዳን ሀገርነት ከሰማሁበት ጊዜ ጀምሮ ካሪኩለም ውስጥ ለምንድን ነው የማናገኘው ይሄን ነገር የሚለው ከልጅነቴ ጀምሮ ምናልባት የ12 የ13 ዓመት ዕድሜ ተማሪ እያለሁ የሃይስኩል ተማሪ እያለሁ ከዚያን ጊዜ ጀምሮ ጥያቄ ሆኖብኝ ነው የኖረው። ምክንያቱም ኢንትረስቲንግ ነገር በሙሉ ያለው ውጪ ነው። ትምህርት ቤት ውስጥ የምንማረው ነገር በሙሉ አዝግ ነው እና ለምን እንደዛ ይሆናል? ከሰኞ እስከ አርብ አብዛኛውን ሰዓቴን በጣም በሚያሰለቹ ታሪኮች ላይ እየቆየሁኝ በሚያሰለች መንገድ እየተማርኩኝ ስለ ሜተድ ብቻ አይደለም የማወራው፣ ስለ ኮንቴንት ነው የማወራው። እንደ ቀልድ ደግሞ እዚህ ጋር የምሰማቸው የሆነ ሰው ሲያወራልን ድንገት ዋው ቬሪ ኢንትረስቲንግ የምላቸው ነገሮች ከዚህኛው ይልቅ ይሄን አስታውሳለሁ። ስለዚህ ለምንድነው ካሪኩለሙ እንደዛ ኢንትረስቲንግ መሆን ያልቻለውና ስለ ኢትዮጵያ እውነቱን የማይነግረን ለምንድን ነው የሚለው ጥያቄ ተፈጠረብኝና ያንን ጥያቄ ይዤው ስቀጥል ነው እንግዲህ አሁን እዚህ ጋር መጥቼ ለእናንተ ማወራላችሁን ፐርስፔክቲቭ እንዳወራላችሁ ኮርስ ዲዛይን ይደረግ፣ በኢትዮጵያኒዝም መሰረት ካሪኩለም ይቀየር፣ እንደዚህ ይሁን እንደዛ ይሁን የሚል ሀሳብ ላይ የደረስኩት። የሚቀበለው ኖረም አልኖረም ይሄ ካሪኩለም ይቀረሳል፣ የሚማሩት ይማራሉ፣ ይቀጥላል። ስለዚህ እኔ የቃል ኪዳን ሀገርነታችንን የሆነን ችግር ለመፍታትና በዛ በቃል ኪዳኑ መሰረት አላይንድ እንድንሆን ከዛ ጋር በዚያ የሰመረ ግንኙነት ውስጥ ከቃል ኪዳናችን ጋር ከእግዚአብሔር ጋር የሰመረ ግንኙነት ውስጥ እንድንሆን የትምህርት ዘርፍ መጫወት ስላለበት ሚና ይሄን ያህል ለብዙ ዓመታት እንዳስብበት፣ ሪሰርች እንድሰራበት፣ እንዳነብበት፣ እንድማርበት፣ እንድጽፍበት፣ እንዳስተምርበት ካደረገኝ እናንተ ደግሞ በየፊልዳችሁ እንዴት ነው ልታደርጉት የምትችሉት? በምርምር ደረጃ ያላችሁትን ብቻ ማለት አይደለም፣ በየተሰማራችሁበት ዘርፍ በያላችሁበት ሙያ። ለምሳሌ አንዳንዴ አርትን እንደምሳሌ ያነሳለሁኝ። እስቲ ሬኔሳንስ አርት እንዴት ነው ልትስሉ የምትችሉት? እስቲ ያንን ንግስተ ሳባ ከሩቅ ቀዳማዊ ምኒልክ ይዞ ታቦቷን ሲመጣ እያጨበጨበች የተቀበለችውን ሁኔታ እስቲ ሬኔሳንስ አርት ብላችሁ ሳሉት። እስቲ እንዴት ነው አርቱን ሪዲም የምናረገው? በዚህ በቃል ኪዳናችን መሰረት የቃል ኪዳን ሕዝብ መሆናችንን ተተኪው ትውልድ ላይ በአይምሮ ለማስረጽ በሚያመቸን መልኩ ፊልሞቻችንን፣ ስዕሎቻችንን፣ ድርሰቶቻችንን፣ ምኖቻችንን እንዴት እንቅረጻቸው? ቶክ ሾዎቻችንን፣ ፖድካስቶቻችንን እስቲ ብላችሁ እስኪ ያስቡት። ስለ ፊልሞች ካነሳሁኝ ላይ ቀር አንድ ዩቶፒያ የሚል ፊልም በኤአይ የተሰራ በአኒሜሽን የተሰራ ሙሉ ፊልም ካሲዮፒያ ስቱዲዮ በሚል አንድ የዩቲዩብ ቻናል ተለቋል እና ኢትዮጵያውያን ናቸው የሰሩት የአይቲ ባለሙያዎች የቶማስ ሞርን ዩቶፒያ ቤዝ አድርገው ነው የሰሩት እና እኔ ሊለቀቅ ሲል ነው ስለዚህ ፊልም የነገሩኝና ወደኋላ ተመልሼ የራሴን ብዙ አስተያየቶች ልሰጥበት ፈልግ ነበር። ግን አንደኛ የነበረው ጊዜ አጭር ነው፣ ሁለተኛ እንደ መጀመሪያ ሙከራ ምንም አይደለም ደስ የሚል ነው ብዬ በቃ ይሁን አልኳቸውና ሊንኩን ከስራ አስቀምጥላችኋለሁኝ። ቴሌግራም ቻናሌም ላይ ሼር አድርጌያለሁ። እስኪ እዩት ያንን ፊልም። እኔ በጣም ነው ደስ ያለኝ። ማለት የሆነ ሙከራ በመኖሩ ብቻ ደስተኛ ነኝ። የመጀመሪያዋ ንግስት ኤልሳቤጥ የእንግሊዞቹ እንግዲህ ሲጀምር ገና ፊልሙ እሷ ስትናገር ነው የሚጀምረውና እነ ቶማስ ሞር ደግሞ ወደ ቄሱ ዮሐንስ ሀገር ጉዞ የሚያደርጉ አሳሾቻቸውን እንግዲህ ምን ልበላችሁ ከነሱ ጋር ሲነጋገሩ አይነት ነገር የሚመስል ትዕይንት ያለው ሆኖ ነው የጀመረውና ከመጀመሪያው በቃ ሳየው በጣም ነው ደስ ያለኝ።
ብዙ አስተያየቶች አሉኝ ለሰሪዎቹ የምሰጣቸው ማለት ነው። ግን እስኪ እናንተም ደግሞ አስቡ ምን ሊሰራ ይችላል የሚለውን ነገር። ብዙ አርት ያስፈልገናል ይሄንን ነገር ስጋ ነስቶ በሌላው አይምሮ ውስጥ መቀረጽ እንዲችልና ትምህርታዊ እንዲሁም የባህል ሬኔሳንስ እንዲኖረን ራሱ ለማድረግ ምን ሊሰራ ይችላል የሚለውን በደንብ አስቡ። እያሰብን ነው ያላችሁኝም አላችሁ። እንግዲህ ይህንን የመሳሰሉ ሀሳቦች ናቸው ስለ ኢትዮጵያ እና ስለ ቃል ኪዳን ምድርነት ላወራ የምችለው። አንድ ነጥብ ቀርቶ ነበር ግን እንዳይረዝምባችሁ እዚሁ ጋር ልቁረጠውና እንደ ኮርስ ክፍል ሳይሆን እንዲሁ ታሪክ እንደመንገር አድርጌ ከተወሰኑ ቀናት በኋላ ለብቻው ቀርጬ የምነግራችሁ የሚገርም መረጃ አለ። እንግዲህ ትንሽ ቀናት ጠብቁኝ። የተስፋይቱ ምድርን አስመልክቶ ያለው እዚህ ላይ ያበቃል። ክፍል 2ን ጨረስን። ክፍል 3 ነው የዛሬ ሳምንት የሚቀጥለው። ከበዓል በኋላ ሶስተኛይቱ ኢትዮጵያ ማን ትሆን? መጽሐፍ ቅዱስ ላይ ብዙ ጊዜ ተጠቅሳለች። ግምታችሁን አስቀምጡልኝ። ለዛሬ አብቅቻለሁኝ። የአንድ ገጽ ሰመሪው የባለፈው ክፍልና የአሁኑን በቅርቡ ለቅላችኋለሁ ቴሌግራም ላይ። እንደዚሁም ዋቢዎችን የቃል ኪዳን ሀገር ኢትዮጵያ የሚለውንም ሀሳብ የያዙ አንዳንድ ነገሮችን ከምታውቋቸው መጽሐፍት ላይ የተወሰኑ ገጾችን እስካን እያደረግኩ ቴሌግራም ላይ አስቀምጥላችኋለሁ። ያነበባችሁ እየተወያያችሁ ቀጥሉ። መልካም የጥምቀት በዓል ይሁንላችሁ። ቸር ሰንብቱ።